ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት አላችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ቤተሰቦች ዛሬ እንግዲህ እንደዚህ አይነት ነገር ለመጀመሪያ ጊዜ ነው ሰርቼ የማውቀውና ሼር በማድረግ እንዲተባበሩኝ ስል በአክብሮት እጠይቃለሁኝ። አብርሽ የቄራው ወንድማችን የማያውቀው የለም። ስንት ዓመት ሙሉ ለእኛ በተለይ ለስደተኞች በማዳም ቤት ለምንሰራ በአረብ ሀገር በአጠቃላይ ለተበደሉ ፍትህና ድምፅ የሆነን በጣም ብዙ ዓመት ወንድማችን ነው። ሰሞኑን እንግዲህ የመኪና አደጋ ከባለቤቱ ጋር ደርሶበታል። እግዚአብሔር አምላክ በህይወት እንኳን አተረፋቸው። እናም ሚስቱ ባለቤቱ አሁን በኮማ ውስጥ ትገኛለች ብለዋል። እናም የተቻለንን ማገዝ አለብን። ለኛ የቆመልንን እንደዚህ ድንገት የሚፈጠረው የሰው ተሰባሪ ነው። በእያንዳንዳችን ላይ ድንገት የሚያገጥም ምንም ስለማይታወቅ መርዳት አለብን፣ ለወንድማችን ማገዝ አለብን እንላለሁኝ። እናም ሼር እያረጋችሁ ላልሰሙት አሰሙ። እሱ በጣም ሲበዛ እንጃ ስንት ዓመት ሙሉ በጣም አብርሽ በጣም ይለያል ማለት ነው። እና እግዚአብሔር አምላክ ባለቤቱንም እንዲምርለት እሱንም እግዚአብሔር የማራቸው፣ አሁንም ምሕረቱን እንድትነሳለት እላለሁኝ። በጸሎታችሁ በዱዓችሁ አስቡት። ማንም የሰው ልጅ ክፉ ነገር አይንካው። እንደዚህ ከድንገተኛ አደጋ ሁላችንንም ባለንበት ፈጣሪ አምላክ ይጠብቀን እላለሁኝ። የመኪና አደጋ በጣም አሰቃቂ ነው። አሰቃቂ በጣም የመጨረሻ ማለት ነው። ታሞ መሞት የሚያህል ጸጋ እንደዚያ እንደታሞ መሞት በቃ ጥሩ ነው በእውነት። የመኪና አደጋ የሰው ልጅ ወጥተሽ እዚህ ቦታ ደርሻለሁኝ እዚሁ ለስራ ወጥቶ ድንገት እንደዚህ ሲደረስ ያማል ማለት ነው። እና በእግዚአብሔር በፈጣሪ ስም እላችኋለሁኝ። እናም ሼር በማድረግ ይህንን ወንድማችንን አብርሽ የቄራውን እናግዘው በተቻለን አቅም። ገንዘብ ያለን 15 በገንዘብ የሌላችሁ ደግሞ በጸሎትም በዱዓም ሼር በማድረግም ድምፅ እና ለሚረዳ ሰው ምናምን እንደዚህ ሼር አድርጉለት እላለሁኝ። በእውነት እኔ እንጃ በስመ አብ። እሱ ከድሮ አንስቶ ለተቸገሩ ለተገፉ ሰዎች ሲቆም እከታተለዋለሁኝ ማለት ነው። የተለየ ሰው ነው ለኛ ማለት ነው። ለስደተኞች የተለየ ነው። እናም በዚህ መልኩ እናግዘው እላለሁኝ የኔ ውዶች ማለት ነው። የደረሰበት እንጃ በስመ አብ። የሰው ልጅ መቼ እንደምንሞት መቼ ምን እንደምንሆን ማንም ሰው አያውቅም። ስለዚህ በተቻለን አቅም መልካም ነገር ማድረግ፣ እንደዚህ በጎ ነገር ማድረግ መልካም ነው። እግዚአብሔር አምላክ የሰው ልጅ በሙሉ ከድንገተኛ አደጋ በእውነት እግዚአብሔር አምላክ ይጠብቃችሁ። ወጥቶ ከመቅረት እንደዚህ ካሰቃቂ ነገር እሱ እግዚአብሔር ይጠብቃችሁ ነው የምለው። በዓለም ዳርቻ የምትኖሩ ለማንም ሰው ክፉ ነገር አይድረስበት፣ ክፉ ነገር አይድረስ እና እኔ እንደዚህ አይነት ሰርቼ አላቅም። እንደዚህ ብለስ የሰው ነገር እንደዚህ ግን ይሄ ልጅ በጣም ለኛ በጣም ነው እንትን የሚልልን ማለት ነው። እግዚአብሔርን በስመ አብ። እና ክፉን እግዚአብሔር እንትን ያርግለት፣ ክፉን አረቆ በጎውን ለበጎ ነው ብቻ አትርፏቸዋል። እና ባለቤቱ ሆስፒታል እንደገና አጥንት መሰበሪያ አጥንት ምናምን ሁሉ ነገር ተደርጎላት እንትን ብሎ ራሱ ከዛ እንደገና በኮማ ውስጥ ስለሆነ አቅም ያጥራልና የሰው ላይ
አምሳለው የሚል አንድ ሰው ይባላል እና እንደዚህ ያቅማችንን እንዲያው አደራችሁን እላለሁኝ። ይሄንን ቪዲዮ ሼር በማድረግ ተባበሩኝ። መቼም አታሳፍሩኝ። በእውነት እግዚአብሔርን እንጃ በስመ አብ ይሄ ነገር በእያንዳንዱ ቤት ሞት ታንኳኳለች። ለማንም አዘን ደስታ በእያንዳንዱ ቤት ይገባል ማለት ነው። እናም ደግሞ ሞት እንዳለ ሆኖ ደግሞ አሰቃቂው ነገር እንደዚህ ድንገተኛ ዱብዳ የሆነ የመኪና አደጋ ነው። ሞት ለማንም አይቀርም፣ ይሞታል ማለት ነው። ይሞታል ግን አሟሟት ሲያምር ነው የሰው ላይ አሟሟት የሚያሳምርልኝ ይባላል እና ይሄ አሰቃቂ የስንቱን ህይወት እያስቀረ የመኪና አደጋ ነው እና ከዚህ አይነት ነገር እሱ ነው አምላክ ነው መቼም ከሳት ከሁሉ ነገር የሚያድነው እና ይሄንን እላለሁ ቤተሰቦቼ። እናንተም አብርሽን ሸር እያረጋችሁ ስለ አብርሽ እንትን እየሰራችሁ ሸር በማድረግ ድምጽ ሆኖ ትላለሁኝ የኔ ውዶች ማለት ነው። እናም አደራችሁን እላለሁኝ። እግዚአብሔርም በእንትን በቲክቶክም እንትን እያሉለት ነው ግን ናን እንጃ በስመ አብ የሰው ልጅ እንደዚህ ያልታሰበ ድንገት ይደርስበታልና አሰቃቂ ነው። አደራውን ፈጣሪን እንጃ እንደዚህ አይነት ለማንም አይድረስ፣ ለማንም አይድረስ ቤተሰቦቼ እና ይህንን ነው የምላችሁ። እንጃ እኔ ያው እንደዚህ አይነት ነገር እንትኑ አልችልም። ብቻ ልጁ ልቤን በጣም ስሰማ በጣም ነው ልቤ የተሰበረው ማለት ነው። ያ ለአብርሽ ወንድማችንን እንጃ እግዚአብሔር አምላክ እና ሸር አድርጉልኝ የኔ ውዶች እላለሁኝ። በትህትና ነው የምጠይቃችሁ። በጣም ነው ያዘንኩት፣ በጣም ማለት ነው። በጣም ነው ያሳዝነው። እንደዚህ እንደ አብርሽ እንጃ እግዚአብሔርን ውይ እግዚአብሔር አቤት 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 የሰው ልጅ እንጃ ባለቤቱ እንደዚህ ስኮን እንጃ እስማም ለማንም አይድረስ። ድንገተኛ አደጋ ለማንም አይድረስ፣ በእውነት ለማንም አይድረስ። ቤተሰቦቼ እወዳችኋለሁ። እንጃ አሰቃቂ ነው፣ በእውነት አሰቃቂ ነው እና ምንም እንደምላቸው አላውቅም በእውነት እንጃ። በጣም ነው የተሰማኝ። ምክንያቱም የዚህ የአብርሽ ህይወቱን እሱ ማለት ነው ላጋልጦ ለእኛ መስዋዕት ሲሆን ህይወቱን አጋልጦ መስዋዕት ከፍሏል። በእውነት እግዚአብሔርን እና በጣም ነው እንትን ያለኝ የተሰማኝ። እግዚአብሔር እንጃ እግዚአብሔር ስማም በጣም ነው እንትን ያለኝ ማለት ነው እና ክፉ ብቻ እግዚአብሔር ከዚህ ሁላችንም አትርፎታልና ውይ ስማም ይህን ነው የምለው። እንትን በሉት የኔ ወዶች አደራችሁን ማለት ነው። እናንተ እንጃ አብርሽ ቄራው በጣም ህይወቱን ለህይወቱ ሳይሳሳ ማለት ነው ለእኛ ድምፅ የሚሆነ ለእኛ የተገፋን ስቃይ እየደረሰብን ምንም ሳይመርጥ ሰው የሰው ልጅ በመሆን ብቻ ነው ለእኛ ድምፅ የሚሆነንና ለዚህ ለወንድማችን ከጎኑ ልንሆን ይገባናል፣ ከጎኑ ልንሆን ይገባናል ማለት ነው ቤተሰቦች እና በጣም ነው